ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። አገራችንን ኢትዮጵያን ሰላሟን ያብዛልን። ከምንም በላይ ሰላም ይቀድማልና አገር ሰላም ስትሆን ሰው ሁሉ ሰላም ይሆናል። እና ዛሬ ስለ ሰላም ተስፋዬ ላወራላችሁ ነው የመጣሁት። በጣም አሳዛኝ፣ በጣም አስደናቂ። ምክንያቱም አንዳንዴ የምንመካበት ነገር የኔ ነው ያለው ነገር የኛ ሳይሆን ሲቀር ማለት ነው በጣም ነው የሚያሳዝነው፣ በጣም ነው የሚሰማው። እንግዲህ እንደምታዩት ሰላም ተስፋዬ ከባድ አደጋ ደርሶባት አይኗ ማለት ነው ቆየት ካለ ላይም ይችላል እየተባለ ነው። እንግዲህ ይሄንን ማንኛውም ሰው የአይኑን ብርሃን አይጣ። ከምንም በላይ ከሁሉ በላይ አይን ይበልጣል። ምክንያቱም ሌላ ነገሮች አርቲፊሻል ይሰራሉ። እርግጥ አካል ሙሉ አካል ሲኖረን ነው ሙሉ የምንሆነው። አንዱ ሲጎድል ማለት ነው እንደ ጎዶሎ ነው የሚሰማን። እኛም ደግሞ ጎዶሎ ነን ብለን ነው የምናስበው። ምክንያቱም አካል ሲጎድል ምን ያህል ለአእምሮ ጭንቀት፣ የበታችነት እንደሚሰማ ይሄ የታወቀ ነው። እንኳን አይደለም አካል ጉዳተኛ ሆነን ታመን ራሱ እንዴት ነው ለሆነ ነገር ፈልገን ራሱ አለማግኘታችን ለእኛ በጣም ከባድ ነገር ነው የሚሆንብን ማለት ነው። እና ከምንም ደግሞ የበለጠ ቅድሚያም ጤና ይበልጣል። የሰው ልጅ በጤና አይፈተን። የሰው ልጅ በአይኑም ሆነ በእጁም በምኑም አይፈተን። ምክንያቱም የሰውነት ፈተና በጣም ከባድ ነው። የአካል ፈተና ከምንም በላይ ከባድ ስለሆነ ማለት ነው። እንግዲህ ሰላም ተስፋዬ የምንለሽ እርግጥ አንዳንዴም ይሄ አለው ልታይ ማለት በኋላ መዘዙ ከባድ ነው። አንዳንዴ አለው የምንልበት ነገር ሳንኖርበት ስለምንቀር የሚመጣውን መዘዝ አንችለውም። ስለዚህ አንዳንዴ ቀስ ረጋ ሰከን ስንል ለኛም ጥሩ ነው። እሷ ደግሞ እንደምታዩት በጣም አለው ብላለች። እንግዲህ ደግሞ ይሄንን አይቶ ይሄንን በእንደዚህ አይነት ነገር አይፈትናት ነው የምንለው። ምክንያቱም እኔ በበኩሌ ጠላቴ የሆነ ሰው በአካሉ አይፈተን። ማንኛውም ሰው አይን ማለት ከምንም በላይ ተስፋችን፣ የመኖራችን ወሳኙ አካላችን አይናችን ነው። አይናችን ካለ በሌላው ነገር እንኳን የሆነ ነገር ማድረግ ብቻ ከባድ ነው። አጠቃላይ ከባድ ነው። አንዱ ሲጎድል ምን ያህል የጉድለት ስሜት እንደሚሰማን ልነግራችሁ አልችልም። እንግዲህ ከዚህ ይጠብቀን፣ ከእንደዚህ አይነት ፈተና፣ ከእንደዚህ አይነት መከራ እሱ ይጠብቀን። እሷንም ደግሞ ለልጇ ሲል ማንም እናት ለልጇ መኖር አለባት። እንኳን አይደለም ራሱን ያልቻለ ልጅ፣ ራሱን የቻለ ልጅ እንኳን እናት አለችኝ ሲል ብዙ ተስፋ ብዙ ነገር ናት እናት ማለት ነው። እና ለልጇ ሲል ይማራት፣ ለልጇ ሲል ጤናዋን አስተካክሎ ወደ ቤቷ ይመልሳት። ይሄ አንዳንዴ የምናረገው በአርቲፊሻል የተሰጠናል በቃንም ብለን ግድ ከሱ ጋር የምንታገል ሰዎች ማለት ነው። አሁን እንግዲህ ከማን ጋር እንታገል? አንዳንዴ እባካችሁን የተሰጠህ ነገር በቂ ነው እስከተባልክ ድረስ በዛ ባለህበት ነገር ላይ ጽና፣ ባለህበት ላይ ተመካ። እና በቀጣይ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ የሁልጊዜ ትብብራችሁ አይለየን ባይ